ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ሐምሌ 1 ቀን 2026 የተሰናዱ የምሽት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ በቀይ ባህር አፋር ላይ ለሚፈጸመው የሰብአዊ መብት ረገጣ ዓለም አቀፍ ትኩረት እንዲሰጥ ጥሪ ቀረበ። የዱባይ ኩባንያዎች ወደ ኢትዮጵያ የፋይናንስ ዘርፍ ለመግባት ዝግጅት እያደረጉ መሆኑ ተገለጠ። በሱዳን በኮሌራ ወረርሽኝ 120 ሰዎች ሞቱ። በደቡብ አፍሪካ ግዙፉ ሰላማዊ ሰልፍ ተካሄደ። የሩሲያ ዩክሬን ጦርነት እየተባባሰ ነው። ኢሎን ማስክ በአፍሪካ የሞት መጠን እንደቀነሰ ገለጸ። ወደ ዝርዝር ዜና እናልፋለን። በቀይ ባህር አፋር ላይ ለሚፈጸመው የሰብአዊ መብት ረገጣ ዓለም አቀፍ ትኩረት እንዲሰጥ ጥሪ ቀረበ። በኤርትራ ያለው ስርዓት ላለፉት 35 ዓመታት በቀይ ባህር አፋር ማህበረሰብ ላይ ያደረሰ ላለው ተከታታይ ስቃይና የሰብአዊ መብት ረገጣ ዓለም አቀፉ ማህበረሰብ አስቸኳይ ትኩረት እንዲሰጠው የአፋር ቀይ ባህር ዲሞክራሲያዊ ድርጅት ጥሪ ያቀረበ። ስርዓቱ ስልጣን ከያዘበት ከ1991 ጀምሮ በባህር ዳርቻው አካባቢ በሚኖረው የአፋር ማህበረሰብ ላይ የተፈጸመው የፖለቲካ መገለልና የኢኮኖሚ ብዝበዛ ህልውናውን ከፍተኛ አደጋ ላይ የጣለ መሆኑ ተገልጿል። የሰብአዊ መብት ተሟጋቾችና የድርጅቱ መሪዎች እንዳመላከቱት የአፋር ዜጎች ከአባቶቻቸው ቀዬ በኃይል እየተፈናቀሉና ባህላዊ የአኗኗር ዘይቤያቸው እየተበታተነ መሆኑን ከሰዋል። የድርጅቱ የፖለቲካ ኃላፊ አቶ ያሲን መሐመድ አብደላና ቃል አቀባዩ አቶ ነስረዲን አህመድ አሊ በሰጡት መረጃ መሰረት ለዘመናት በአሳ ማጥመድና በንግድ ይተዳደር የነበረው የኤርትራ አፋር ህዝብ በተደረገበት ጥብቅ ወታደራዊ ቁጥጥርና የባህር ዳርቻዎች ለወታደራዊ ካምፖች በመነጠቃቸው ምክንያት አሁን ለከፍተኛ ረሃብና ድህነት መጋለጡን ገልጸዋል። መሪዎቹ አክለው እንደገለጹት በኤርትራ ያለው ስርዓት ለህዝቡ ብቻ ሳይሆን ለአፍሪካ ቀንድ ቀጠና ህዝቦች ሰላምና መረጋጋትም ስጋት ሆኖ ይገኛል። አሁንም ቢሆን ከቀድሞ የህዋት አባላት ጋር በመሆን እየሸረቡት ያለው አዲስ ሴራ የዚህ ቀጠናዊ ጥፋት አካል መሆኑን አመልክተዋል። በተጨማሪም የአሜሪካ መንግስት በቀድሞ የህዋት አባላት ላይ የወሰደው የቪዛ እገዳ ትክክለኛ እርምጃ መሆኑን በመግለጽ ዓለም አቀፉ ማህበረሰብና የአውሮፓ ህብረት የነዚህን የጥፋት ኃይሎች ሴራ በጋራ እንዲያወግዙና ተጨማሪ እርምጃዎችን እንዲወስዱ አሳስበዋል። የዱባይ ኩባንያዎች ወደ ኢትዮጵያ የፋይናንስ ዘርፍ ለመግባት ዝግጅት እያደረጉ መሆኑ ተገለጠ። በአቡዳቢ የሚገኘው የኢትዮጵያ ኤምባሲ እንደገለጸው የዱባይ ንግድ ምክር ቤት አባል የሆኑ ኩባንያዎች ሀገሪቱ የፋይናንስ ዘርፉን ለውጭ ባለሀብቶች ክፍት ለማድረግ የወሰነችውን ውሳኔ ተከትሎ ወደ ኢትዮጵያ የፋይናንስና የባንክ ዘርፍ ለመግባት ዝግጅት ጀምረዋል። በተባበሩት አረብ ኤምሬትሶች የኢትዮጵያ አምባሳደር ጀማል በክር ከዱባይ ንግድ ምክር ቤት ፕሬዝዳንትና ዋና ስራ አስፈጻሚ መሐመድ አሊ ራሺድ ሉታ ጋር ዛሬ ተወያይተዋል። ኤምባሲው እንደገለጸው ውይይቱ ዱባይ የሚመጣውን ኢንቨስትመንት ለማመቻቸት ቀደም ሲል ከተደረጉ ስብሰባዎች ቀጣይነት ያለው ሲሆን በቅርቡ በአዲስ አበባ የተካሄደውን የዱባይ ኢትዮጵያ ቢዝነስ ኮኔክት መድረክን ውጤት የተመለከተ ነው። ሉታ በ36 አባላት የተዋቀረ የንግድ ልዑካን ቡድንን በመምራት በቅርቡ በአዲስ አበባ ስላደረጉት ጉብኝት አንስተው ልዑካን ቡድኑ በኢትዮጵያ እየተካሄደ ያለውን የማክሮ ኢኮኖሚ ማሻሻያ በተግባር መመልከቱን ኤምባሲው ጠቅሷል። እሳቸውም ማሻሻያዎቹ ምቹ የኢንቨስትመንት ከባቢ አየር መፍጠራቸውንና ይህም በዱባይ በሚገኙ ባለሀብቶች ዘንድ ከፍተኛ መነቃቃትን መፍጠሩን ገልጸዋል። ይህንንም ተከትሎ በምክር ቤቱ ስር ያሉ ትልልቅ ኩባንያዎች በኢትዮጵያ በተለያዩ ዘርፎች ላይ ለመሰማራት ፍላጎት ማሳየታቸውንና በቅርቡ ለውጭ ባለሀብቶች ክፍት ወደ ተደረገው የኢትዮጵያ የፋይናንስና የባንክ ዘርፍ በይፋ ለመግባት ከፍተኛ ዝግጅት መጀመራቸውን አስታውቀዋል። ኤምባሲው አክሎም አምባሳደር ጀማል የዱባይ ንግድ ምክር ቤት በአዲስ አበባ ጉብኝቱ ወቅት ላመቻቸው የንግድ ለንግድ ትስስር ምስጋና ማቅረባቸውን የገለጸ ሲሆን የኢትዮጵያ መንግስት በፋይናንስ በግብርና በታዳሽ ኃይልና በቴክኖሎጂ ዘርፎች ላይ እድሎችን ለሚፈልጉ የዱባይ ኩባንያዎች አስፈላጊውን ድጋፍና የኢንቨስትመንት ማበረታቻዎችን ለመስጠት ቁርጠኛ መሆኑን አረጋግጠዋል። በሱዳን በኮሌራ ወረርሽኝ 120 ሰዎች ሞቱ።
በሱዳን ካለፈው ግንቦት ወር ጀምሮ በተቀሰቀሰ አዲስ የኮሌራ ወረርሽኝ 120 ሰዎች ሲሞቱ 1102 ሰዎች ደግሞ ሳይያዙ እንዳልቀረ የዓለም የጤና ድርጅት አስታወቀ። ወረርሽኙ ወደ አጎራባች ግዛቶችም እየተስፋፋ ነው ተብሏል። ወረርሽኙ በ3 ዓመታት ውስጥ የተከሰተው ለሶስተኛ ጊዜም ነው ተብሏል። ከዚህ ቀደም በየ3 ዓመቱ በውደት ይመጣ የነበረው በሽታ አሁን ግን በጦርነቱና በእርዳታ እጥረት ምክንያት ሳያቋርጥ እየተከሰተ ይገኛል ነው የተባለው። ለ3 ዓመታት በዘለቀው የእርስ በርስ ጦርነት ምክንያት የአገሪቱ የጤና ተቋማት 40% ሙሉ በሙሉ የፈረሱ ሲሆን ቀሪዎቹ 60% ደግሞ በከፊል ብቻ የሚሰሩ ናቸው። በሚቀጥሉት ሳምንታት መጣል ይጀምራል ተብሎ የሚጠበቀው የክረምቱ የዝናብ ወቅት የንጹህ እጥረትን አስከትሎ የወረርሽኙ ተጠቂዎች ቁጥር በከፍተኛ ሁኔታ እንዳይጨምር ከወዲሁ አስግቷል። በሱዳን ተፋላሚዎች እርስ በርስ የሚሰነዝሯቸው የድሮን ጥቃቶች የእርዳታ መስመሮችን በመዝጋታቸው በመቶ ሺዎች የሚቆጠሩ ሰዎችን ለረሃብ ዳርገዋል። የውሃና የኤሌክትሪክ መሰረተ ልማቶችንም አውድመዋል። በኮርዶፋንና በሌሎች የሱዳን አካባቢዎች ያለው አለመረጋጋት የድንበር አካባቢ ህጋዊ የንግድ እንቅስቃሴዎችን ሙሉ በሙሉ ያደናቀፈ ነው ያለው ዘገባው በድንበር አካባቢ በሚኖሩ የኢትዮጵያ ማህበረሰቦች ላይ ብርቱ ኢኮኖሚያዊ ቀውስ ማስከተሉን አውስቷል። በደቡብ አፍሪካ ግዙፍ ሰላማዊ ሰልፍ ተካሄደ። የደቡብ አፍሪካውያን የተቃውሞ ሰልፎችና የስደተኞች ሽሽት በደቡብ አፍሪካ በተለያዩ አካባቢዎች በሺዎች የሚቆጠሩ ሰልፈኞች ህገወጥ ስደትን በመቃወም ግዙፍ ሰልፍ አድርገዋል። ሰልፉ በጎርጎሮሲያዊው 2008 ከተከሰተው አስከፊ የመጤ ጠል ጥቃት ካስከተለው ሰልፍ ወዲህ ትልቁ ነው ተብሏል። ሰልፉ በአጠቃላይ ሰላማዊ እንደነበር ቢገለጽም በአንዳንድ ቦታዎች ግን የሱቆች ዘረፋና የዘረፋ ሙከራዎች መታየታቸውን ዘገባዎች አመልክተዋል። ይህንኑ ተከትሎ በርካታ ሰዎች በቁጥጥር ስር መዋላቸውን ፖሊስ አስታውቋል። በጆሃንስበርግ የሚገኙ የስደተኞችም ሆኑ የአገሬው ተወላጆች ሊከሰት የሚችል ግጭትን ተከትሎ ዘረፋን በመፍራት ሰልፈኞቹ ከመድረሳቸው በፊት ሱቆቻቸውን መዝጋታቸው ተነግሯል። በሺዎች የሚቆጠሩ ስደተኞች አብዛኞቹ በተለይ ከዚምባብዌና ማላዊ የሆኑ ሀገሪቱን ለቀው ለመውጣት በየቆንስላዎቻቸውና ኤምባሲዎቻቸው ተሰባስበዋል። በዚምባብዌ ድንበር ላይ ከፍተኛ የትራፊክ ፍሰት የታየ ሲሆን ናይጄሪያውያንም በፈቃደኝነት ወደ ሀገራቸው እየተመለሱ መሆናቸውን የዜና አውታሮች እየዘገቡ ይገኛል። የደቡብ አፍሪካ የፍትህ ሚኒስተር ማሞሎኮ ኩባዩ እንዳሉት ቀደም ሲል መንግስት 4286 ሰዎችን ወደ ሀገራቸው የመለሰ ሲሆን 419 የሚሆኑትን ደግሞ ሰሞኑን ከሀገር ማባረሩን ተናግረዋል። ሰልፈኞቹ ህገወጥ ስደተኞች በዝቅተኛ ክፍያ በመስራት የደቡብ አፍሪካውያንን የስራ ዕድል እየቀሙ ነው፣ እንዲሁም ለከፍተኛ ወንጀልና ለእጽ መስፋፋት ምክንያት ናቸው ሲሉ ይከሳሉ። ህገወጥ ስደተኞች በሙሉ ሀገሪቱን ለቀው እንዲወጡ ሰልፈኞቹ የሰጡት የሰኔ 30 ቀን 2026 የጊዜ ገደብ በመንግስት ውድቅ ተደርጓል። መንግስት የኢሚግሬሽን ህግን ማስከበር የሚችለው ህጋዊ ባለስልጣን ብቻ ነው ብሏል። ፕሬዝዳንት ሲሪል ራማፎሳ ስደተኞች ለሀገሪቱ ማህበራዊና ኢኮኖሚያዊ ቀውስ ተጠያቂ ናቸው የሚለውን ክስ አልተቀበሉትም። ሰልፉ ከመደረጉ በፊትም ከሰልፉ መሪዎች ጋር ተነጋግረው ሰላማዊ እንዲሆን አሳስበው እንደነበር ዘገባው አመላክቷል። ምንም እንኳን የሀገሪቱ መንግስት የሰልፈኞቹን እንቅስቃሴ በይፋ ይደግፋል የሚል ስሞታ በስፋት ቢነሳበትም ዓለም አቀፉ የሰብአዊ መብት ተሟጋቹ ተቋም አምነስቲ ኢንተርናሽናል ስደተኞች ለሀገሪቱ ችግሮች አላግባብ መንስኤ እየተደረጉ ነው ሲል ከሷል። ድርጅቱ የደቡብ አፍሪካ እውነተኛ ችግሮች የአፓርታይድ ዘመን ያስቀረው ቅሬታ፣ ከፍተኛ የእኩልነት መጓደልና የስደተኞች አያያዝ ስርዓት ድክመት መሆናቸውን በመግለጽ ስደተኞችን መውቀስ መንግስትን ከኃላፊነት ያሸሻል ሲል አስገንዝቧል። ሰልፈኞቹ ደቡብ አፍሪካን አስቀድሙ፣ የልጆቻችን መጻኢ ዕድል የሚሉ መፈክሮችን ቢያነግቡም ስደተኞች ግን በህይወታቸው ላይ የተጋረጠባቸውን ከፍተኛ ስጋት ለማምለጥ ንብረታቸውን ተዘርፈው ቢሆን ወደየ ሀገራቸው እየተሰደዱ ይገኛል። መዋቅራዊ ችግሮችና መጤጠልነት ሀገሪቱን ዳግም ወደ ሁከት እንዳይከታትም አስግቷል። የሩሲያ ዩክሬን ጦርነት እየተባባሰ ነው። ዘለንስኪ በሩሲያ የሳተላይት ግንኙነት ማዕከል ላይ ጥቃት ፈጽመናል ማለታቸውን ተከትሎ የሁለቱ ሀገሮች ጦርነት እየተባባሰ መምጣቱን ተንታኞች ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ በሩሲያ ትልቁ የሳተላይት ግንኙነት ማዕከል ላይ ጥቃት ማድረሳቸውም ይታወቃል። ፕሬዝዳንቱ እንዳስረዱት በዚህ ማዕከል ላይ ጥቃት ሲያደርሱ በአንድ ሳምንት ይህ ሁለተኛ ጊዜያቸው ነው። የመቱት ማዕከል ከዩክሬን በ500 ኪሎ ሜትር ርቀት ላይ የሚገኘው ዱብና የተሰኘው
ብቸኛው የሳተላይት ግንኙነት ማዕከል መሆኑን ገልጸውም የማዕከል በተለይ የስለላ ስራዎችን የሚያከናውንና የሩሲያን ወራሪ ቡድን እንቅስቃሴ የሚያስተባብር ነው ብለዋል። ጨምረውም የመከላከያ ኃይላችን በቅርቡ በሞስኮ ብቻም ሳይሆን በሌሎች ከተሞች በሚገኙ መሰል ተቋማት ላይ ጥቃት እያደረሰ ነው። ደረጃ በደረጃ እንደዚህ አይነት ተቋማት ላይ ጥቃት እየፈጸምን ወራሪው በግዛቶቻችን ውስጥ ያለው ቆይታ እንዲያጥር እናደርጋለን በማለት አስረድተዋል። የሩሲያ ባለስልጣናት ዱብና ሳተላይት ግንኙነት ማዕከል መመታቱን ባያረጋግጡም የሞስኮ ክልል ገዢ የሆኑት አንድሬይ ቮርቦዮቭ ግን በከተማ ውስጥ የሚገኝ አንድ የአስተዳደር ህንጻ በድሮን መጠነኛ ጉዳት እንደደረሰበት ገልጸዋል። እንዲሁም በከተማው በሚገኝ አንድ መኖሪያ ቤት ላይ በወደቀ ድሮን የ6 ወር ጨቅላ መገደሉንም አስረድተዋል። ኢሎን ማስክ በአፍሪካ የሞት መጠን እንደቀነሰ ገለጸ። በዓለም የመጀመሪያው ትሪሊየነር ኢሎን ማስክ የአፍሪካ ሀገራት ዳግመኛ የግራ ዘመም ስርዓቶችን ለመትከል በአመጽ የተሞላ አብዮት ማካሄድ ስለማይችሉ የአሜሪካ የዓለም አቀፍ ልማት ኤጀንሲ USAID የሚሰጠው ድጋፍ ከተቋረጠ በኋላ በአፍሪካ የሞት መጠን እንደቀነሰ ተናግሯል። ኢሎን ማስክ ፕሬዝዳንት ትራምፕ ለሁለተኛ ጊዜ ወደ ስልጣን ከተመለሱ በኋላ የመንግስት ወጪን የሚቀንስ ተቋም እንዲመራ ተሽሞ እንደነበር ይታወሳል። በኋላ ግን ከትራምፕ ጋር መግባባት ባለመቻላቸው የአሜሪካ መንግስትን ወጪ ለመቀነስ ከተቋቋመው ዶጅ መሰናበቱን ዶቼ ቬለ ዘግቧል። በ2025 በላንሴት በታተመው ትንታኔ መሰረት በአሜሪካ ዓለም አቀፍ ልማት ኤጀንሲ USAID የተደገፉ ፕሮግራሞች ከ2001 እስከ 2021 በዓለም ዙሪያ በግምት 92 ሚሊዮን ሰዎችን ከሞት መታደጋቸው ተገልጿል። ውድ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችንን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።